መጋጨት ማለት ነው ነገሩን ጎድቼው በኋላ አንድ ነገር ላስረዳ ያው አንተ ሲጀምር እንደዛ የማድረግ መብት ቆይ አዳምጠኝ ስማኝ ሲቀጥል ደግሞ ጉዳይ ልጁን ለማየት እና ለማናገር ለማጫወት ወር ደግሞ ከልጅ ጋር ጊዜ ለማሳለፍ እንጂ ሆን ብላ እሱ ጋር ጭቅጭቅ መፍጠር ከፈለክ እሺ ነገር ፈላጊው አንተ ነህ ማለት ነው። ቆይ ውድ ቤተሰቦቼ ማለት ነው እኔ የገረመኝ ነገር እዚህ ጋር ማለት ነው አንተ አብርሽ አንዴ ቤቱን ለሩታ ሰጥተሃታል አይደል? በቃ ኑሪበት ማንም አይነካሽም አልካት እና ወንድሟ ነው ሊያያት መጣ ሊያድር ወይም ደግሞ ሊሰነብትበት አይደለም እንደ ወንድምና እንደ እህት ጠይቋት ይወጣል አለቀ ሌላ ነገር የለም። አንተ ከዚህ በፊት ማለት ነው ውሽሚትን አምጥተህ አብርሽ ውሽሚትን አምጥተህ እዚህ ስታሳድራት ቡና ስታፈላለህ አንድ ቀን ሩታ መታ ከቤቴ ውጪ ዞር በይልኝ ብላ ታውቃለች እንዴ? ነውር እኮ ነው አብርሽ ምን ሆነህ ነው? በቃ አንተ ትዳርህን እውነት ቤትህን ከፈለክ መመለስ ወደ ሩታ እንዴ። አሁን አንተ የሆነ ነገር በቃ አላማዋን ካስቆረጥካት በኋላ መንገዷን ካስተዋካት በኋላ እንደዚህ መሆን ተገቢ ነው ብዬ አላስብም። አብርሽ አንዳንዴ እውነት የሆነ ለስራም ለድራማም ቢሆን የምትሰራውና የምትናገረው ነገር ያስጠላብሃል፣ ይደብረብሃል። የነገ ቀን ልጅህን ያየዋል ማለት ነው ይህንን ቪዲዮ ማለት ነው። ነውር ነው። አንድ ሰው እንዴት ቤት አትምጣ ይላል? የፈለገ ጠላትህ ለምን አይሆንም? አይደለም ትዳር በእርግጥ በእናንተ መሀል ማንም መግባት የለበትም፣ ግን ነውር ነው አይባልም። ከቤት ውጣ ቤት ያላ ነው ታውቃለህ። ይሄ አንተ ፈጣሪ ነው የሰጠኸው ቤት ማለት ነው። ደግሞ ያንተ ቤት አይደለም የክራይ ቤት ነው። ምን አክል አካበት ከልትስ ለዚህ ቤት ማለት ነው። አረ እንደውም እኔ በሩታ ቦታ ብሆን እውነቴ ነው የምላችሁ ጥዬለት ነበረ መውጣው ማለት ነው። ለብቻው እንደ በፊት ተከራይታ ብትቀመጥ ይሻላታል። ያም ይመጣል ቤቱን ስጪው፣ ይሄም ይመጣል ቤቱን ስጪው፣ እሱም ይመጣል ቤቴ ውስጥ ማንም ማየት አልፈልግም። እንዴት ሰው እኮ ናት ሩታ። ሰው አይደለችም እንዴ? ሰው አያስፈልጋትም? ከሰው ጋር መናገር አትችልም? መግባባት አትችልም? አንተ ብቻ ነህ እንዴ? በዚህ ቤት ስንት ወንድ ላጤ ነበረ የሚኖርበት? ሩታ ትታው ከወጣች በኋላ የቡታጀራ ወንዶች እንዳለ አይደል እንዴ የሚራገጡበት የነበረው? ምን ሆነህ ነው? አስብ እንጂ ለጭንቅላትህ እንዴ። ነውር ነው። በጣም ያስጠላል፣ ይደብራል። እሱ ምንም አላለህም። በሰላም ቁጭ ብሎ ነው ያለው። መጣ ተሳደብክ። ምን አለክ? እሱ ምንም አላለህም። ሄደህ ልጅን ማየትና መውጣት ትችላለህ። ምንም ችግር የሚፈጥረው ነገር የለም። አንተ ራስህ ነህ ችግር እየፈጠርክ ያለው። ወይም ደግሞ አብርሽ ሆነ ብሎ ማለት ነው በቃ የሩታን ጨጓራ ለመላጥ ነው የሚፈልገው ማለት ነው። ቀን ቀን ከሄርሚላ ጋር ሲላላጥ ሲታሻሽ ይውላል። ማታ ማታ ደግሞ እየመጣ ሩታን ያቃጥላል። ኧረ አብርሽ ምን ነው አንተ በዚህ ናት ዘቀት። ካሁን ደግሞ ሰለችህን በጣም እውነት። እንደኔ የሰለቸው የለም የነዚህ ልጆች ነገር ማለት ነው። ሲቀጥል አንድ ሰው እንዴት ነው ትዳር ያለው ሰው ልጅ ያለው ሰው ሚስቱን የሚፈልግ ሰው ሚስቱን ለሱ የማረግ የሚፈልግ ሰው ከሌላ ሴት ጋር እንዴት ነው የሚንዘላዘለው? እንዴት ነው ያዙኝ እዛ ሲንዘላዘል ይውላል፣ እዚህ ይመጣል፣ እሷን ይረብሻታል። ለዚህ ነበር እንዴ? ለዚህ ነበር ቃሌን አከበርኩልሽ ብላ ሻንጣህን ወሬዲ እኮ ሻንጣህን ይዘህ ወጥተሃል። በቃ ፈታሃለች። አንተ እኮ ባሏ አይደለህም። በሷ ህይወት ምን አገባህ አንተ? የፈለገ አይደለም ሆቤላ ማለት ነው የፈለገውን ሰው አስገብታ መኖር ትችላለች። ቤቷ ነው በቃ አለቀ። አንተ ምን ይመለከታል? ምንም የሚመለከተህ ነገር የለም እኮ አንተ አንዴ ኬክ ቤት ስትሄድ ሜሪጋ ውሽሚት ቤት ሂደህ እራትህን ምሳህን ስትበላ የትም ስትንዘላዘል ሩታ መታ በህይወትህ ገብታ የት ነው ለምን ትሄዳለህ ለምን ትገባለህ ትወጣለህ ብላ ታውቃለች? ነውር ነው። በጣም ያስጠላል እንዴ። የሰውንም ስሜት ጠብቅ እንጂ እሷን ወይስ ለማናደድ ለምን ሳቀች? ለምን ደስተኛ ሆነች? አሁን እኮ እናንተ ነህ እኮ የምትረብሹት። እውነት ነው ሩታ፣ አንተ ነህ የምትረብሸው፣ አንተ ነህ የምታቃጥለው ማለት ነው። አንተ ነህ እየመጣህ አንዴ ወንድምህ ይመጣል፣ አንዴ አክስትህ ተብዬዋ ትመጣለች። እንደዚህ በያን የምትሏት እናንተ ናችሁ። እሷ እኮ አርፋ ቤቷ ቁጭ ብላለች፣ ልጇን ይዛ ተከብራ ቁጭ ብላለች። እንዳንተ በዚህ ወጣ በዚህ ገባ እኮ አትልም። አይደብርም እንዴ አብርሽ? አያስጠላም እንዴ? ይሄን አክል ብር ቃረከውስ ቤቱ ማለት ነው። አረ ቀቅለህ በበላኸው እንደው አይሩላ ኖ እኔ ተነጋግረን ጨርሰን ነበር። በሰላማዊ መንገድም ነው እያየህ የነበረው። አንተ ነህ የማይሆን ነገር እየፈጠርክ ያለው። ገባ ይዛልህ ትመጣለች። ናውጣ ኖባ ስርዓት ያዝ። ምንድን ነው ገኒ ስርዓት ያዝ? እሱ ነው የመጣው ነው ያደረገው። ቤቱ ነው የመጣው። አንተ ቤት ደረሰብህ። ይሄ ደግሞ ቀጫጫ ልጅ ማለት ነው እንዴት እንደሚያስጠላኝ። የሆነ መረጋጋት አይችልም፣ ተረጋግቶ ማውራት አይችልም፣ ተረጋግቶ መመለስ አይችልም።
አንድ ታውቃላችሁ በላ ማለት ነው። ሩታ ከየት እንዳመጣሽው እኔ እንጃ። ይሄ ልጅ ማለት ነው አፈን ዘጋ። በቃ ቤቱ ነው ወጥቶ አይቶ ልጁን መሄድ ይችላል። በነገራችን ላይ ነገር የፈለገው አብርሽ ነው እንጂ ዛሬ ልጁ ቢናገረው ምንም አይደለም። ነገር ግን እኔ በጣም ይቅርታ አድርጉልኝና ይሄ ልጅ አይመቸኝም። ሰይጣን የማይወደውን በምን እንደሆነ አላውቅም። ትናንትና ራሱ በጣም ነው ያስጠላኝና በጣም ነው ያናደደኝ ማለት ነው። ነገር ግን አብርሽ በዚህ ናክል መንጫጫቱ ይታያችሁ። እሱ ከሴንት ሴት ጋር ሲዞር ሲሳሳም ሲላላጥ ስንት ነገር ሲሆን ይውልና ማለት ነው። ሩታ ግን ከወንድ ጋር ሊያየት አትፈልግም። አያችሁ ግን ሩታ እኮ እውነቴ ነው የምላችሁ ውስጧ እኮ በጣም ተሰብረዋል እኮ በዚህ በድራማ በቀልድ እየተባለ ተሰብራ ቀርታለች ማለት ነው። እና አብርሽ እሱ ብቻ እንዲረግጣት ነው የሚፈልገው። እሱ ብቻ የእሱ ብቻ እንድትሆንና እሱ የፈለገበት ሂዶ ዞሮ መጥቶ በቃ እሷ እንደፈለገ እንዲያረጋት ነው የሚፈልገው እንጂ ፍሪ ሆና ለመኖር ጭራሽ አይፈልግም። ደስታም አይሰጠውም ማለት ነው። እሱ ደስታ የሚሰጠው ማለት ነው ሩታ ስታለቅስ፣ ሩታ በቃ የሆነ ሚዲያ ላይ ስትሰደብ፣ ሚዲያ ላይ ስትረገጥ። እንደዚህ አይነት ባላለ እንዴ? ኧረ ብስምላ በጣም ነው የሚያስጠላው። እውነት ልጅ ያለው አባት ሲንዘላዘል ከሴት ጋር ወጥቶ ሲገባ ሚስቱን እየመጣ እየጨቀጨቀ ሚስቱን እያሳበደ። ኧረ እኔ አንድም ቀን አይቼ አላውቅም እንደዚህ አይነት ባል። ካፊንጫ ይውጣጭ ጋር ነው የመጣሁት። ስለዚህ እሱ የሌለበት ቦታ ነው የመጣሁት አይደለ? ምን ሊያደርግ መጣ? ሲጀመር አውቆ ነው የመጣው፣ ተከታትሎ ነው የመጣው። መሽተፋኝ ነው እሱ ቤት ነው። አሁን ስድብና ጥላቻ ነገር ማይመስል ነገር አታ ቆይ ገኔ ማለት ነው ቤቱ ይሁን 18 ጊዜ ቤቱ ይሁን። በቃ ቤቱ እኮ ተወያይተው መጀመሪያ ተነጋግረው ማንም አይደርስብሽም አልደርስብሽም ብሏት ወጥቷል እኮ። አሁን ነገ ማለት እሱ የሆነ ጓደኛው ይዞ ቢመጣ ሩታ ተነስ ውጣ ማለት ትችላለች? ነውሩ ነው ደግሞ። የሰው ልጅ ከቤት ውጣ አይባልም። ገኒ አንቺ ማተሳሰች እና ቤቱ ቢሆን እኮ ለምን መጣህ እኮ አላለኸው። ለምን መጣ? ልጅህን ልታይ ነው ወይ ምንድነው? ተነስቶ ብድግ ብሎ የእህቴ ቤት ነው ይሄ የራሴ ቤት ነው ውጣ አላለውም እኮ። በቃ አብርሽ ገብቶ ልጁን አይቶ በሰላም መንገድ ሰላም ዋሉልኝ ብሎ መውጣት አለቀ። ነገር ሳያባዛ ነገር ሳይለቅም ማለት ነው። ይሄ አውቆ ነገር እየለቀመ ነው አብርሽ። ሲቀጥል ሩታ ደስተኛ ሆና እንድትኖር አይፈልግም። እንድታለቅስና እሷ እንዲደብራት ነው የሚፈልገው። ሌላ ጸጉር ሊከተኝ ሰበብ ሊሆንብኝ ካልሆነ በስተቀር ሰበብ ሊሆንብህ ልንገር፣ እሱን ስትፈልግ ከኛ ጋር ትጣላለህ። እንዴ ለምንድን ነው ሰበብ የሚሆንብህ በእጅህ ማለት ነው? ምን ስለሆንክ ነው አንተ ማለት ነው? የማንን ልጅ ማን በደበደበ ማለት ነው? ሁሌም ሰበብ ይሆንብኛል። ሰበብ እንደሞ ነውር ነው አይባልም። ወይኔ አብርሽ ምን ሆነህ ነው አንተ? ማሰብ አቆምክ በቃ። እኔ ቤተሰብ ይሄ ልጅ የሆነ ነገር ሆነዋል። እውነቴ ነው የምላችሁ ጤነኛ አይደለም አብርሽ፣ በጤናው አይደለም። ዛሬ ደግሞ እንዴት እንዳናደደኝ ማለት ነው። የሰው ልጅ እንደዚህ አይባልም፣ ነውር ነው። የፈለገ ቤትህም ቢሆን የራስህም ቢሆን በቃ የሆነ ብትበደልም ቢከፋህም ትዳርህም በሱም የመጣ ቢበተን ቢሆን በቃ የሰው ልጅ ወጥ ማድረግ ይችላል። የሰው ልጅ ለምግብ ብቻ አይደለም ሆዱ ማለት ነው። ሁሉም ነገር ቢከፋ እንኳን ቢደብርህ እንኳን አንተ ዛሬ ችለህ ዋጣ አድርገኸው ወጥተህ ከዛም በኋላ ወይም በ2 ቀን በ3 ቀን ሩታ ለብቻዋ ስትሆን ለብቻዋ አይ ወንድምሽ እኔ እዚህ ቤት ማየት አልፈልግም፣ አያስደስተኝም። ልጄን ማየት ስመጣ እኔ ፍሪ ሆኜ ተጫውቼ ከአንቺም ጋር አውርቼ መውጣት ነው የምፈልገው። ይሄንን ነገር አስተካክልኝ ይባላል። እንደ ሰው ልጅ እንደ አስተሳሰብ ከሆነ ማለት ነው። ነገር ግን ያንተ አስተሳሰብ የት እንደሄደ አላውቅም፣ የት እንደገባ አላውቅም፣ ምን እንደምታስብ አላውቅም። እንዳለችም ሩታ ባለፈ የሆነ ምናምን ነገር በጣም የሆነ ነገር ስትናገር ማለት ከማን ነው ውለህ የምታድረው? በጣም ተበላሽተሃል፣ በጣም ተቀይረሃል እያለችው ነበረ። እና አይደለም ሩታ የምታውቅህ አብረሃት የኖረችው ሚስትህ ሳይሆን እኛ ራሱ አውቀናል፣ እኛ ራሱ ሰለቸኝ ያንተ ነገር ማለት ነው። በቃ ማሰብ የሚባል ነገር ጠፍቶብሃል ማለት ነው። እንዴ ኧረ አንዳንዴ አብርሽ ይቅርብህ። እውነት ያስጠላል፣ ይደብራል። የፈለገም ነገር ስራ ቢሆን ድራማ ቢሆን አንዳንዴ ለሰውም ዘን አንተን የሚከታተሉ የሚያከብሩህ የሚወዱህ ኦዲየንሶች በጣም ብዙ ሰዎች አሉ። ከምንም በላይ የሚያከብሩህን ሰዎች ስትል ቦታ ስጥ ማለት ነው። እቺ ነገር ጠፊ ናት ማለት ነው። እና ውድ ቤተሰቦቼ ለማንኛውም እንግዲህ በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ደህና ደሩልኝ። ልጅ ነው አይደል? እሱም አንተም ልጅ ነህ፣ እሱም ልጅ ነው። ስለዚህ እሱ ሲነካኛም ደስ አይለንም። በምትግባቡት ቋንቋ መነጋገር ከቻላችሁ ተነጋገሩ። ተረጋግተህ አዋራ። አሁንም ዋው አንተ ነህ ጎበዝ ማለት ነው አብረሽ። አንተ በጣም አዋቂ ነህ። አንተ ነህ የምታውቀው። እሱ ልጅ ከሆነ ህፃን ስለሆነ አንተ በጣም አዋቂ ነህ። እና በጣም አዋቂ ከሆንክ ማለት ነው ጀግና ወንድ ከሆንክ መሪ ወንድ ከሆንክ ለምን ራስህን አታስከብርም? ለምን ቤትህን አታስተከብርም? ልጅህን አስከብር፣ ሚስትህን አስከብር።
እንደዚህ ከማንም ጋር አፈን እሷ ዛሬ የሆነ ነገር ባለችህ ካፏ የሚወጣ ነገር ደግሞ ያንተ ኦዲየንስ አምጥተው ደግሞ እሷን ይዘቀዝቃታል፣ ይሰድባታል። ያንን እንዳይሆን ማለት ነው። ለምን አትከበርም? መከበር በከንፈር የሚባል ነገር አለ። መጀመሪያ ራስህን ተከበር እሺ።